ቤተሰቦች የዛሬውን ቪዲዮ አይታችሁታል አይደለ? እስኪ ለምን ለኦዲየንሶች ክብር አንሰጥም? እና የኦዲየንሶችን ሀሳብና እንዲሁም ደግሞ ያሳዩት ቪዲዮ ምንድን ነው የሚለውን አሳያችኋለሁ ማለት ነው። አብርሽ ቤት የተኮመቱ ኮመንቶችን ነው የምነግራችሁ ማለት ነው። እሺ አሌክስ የሚባል ሰው ምን አለመሰላችሁ? እመኑኝ አብርሽ የሩታን ሴራ ጠንቅቆ ያውቃል። አዎ ያውቃል። ሲቀጥል ሄርሜላ ንጹሕ ሰው እንደሆነች ቡዜም ዴቭም ያውቃሉ። ግን አብርሽ ወደ ሩታ መመለስ ፈልጓል የምትሉ ብሎ ላይክ አስቀምጧል ማለት ነው። አብርሽ ቪዲዮ ተቀርጾ እየተሰጠው በተኛበት መድኃኒት እየሰጡት በጨለማ የተቀረጸ ቪዲዮ ነው። አቤልን አላምነውም፣ ባይዘዊ አላምነውም፣ እኔ አላምነውም አቤልን። ግን ያንን እንኳን አይቶ ማመን አልፈለገም። ሄርሜላ እንደምትወደው እንደምታፈቅረው አብራው እንድትቀጥል እንደፈለገ ያውቃል። እሱ ግን ወደ ሩታ መመለስ ፈልጓል። ይመለስ። ብዙዎቻችሁ ወደ ሩታ መመለስ ፈልጓል ትላላችሁ። ቢመለስ መልካም፣ ሌላ ሴት ጋር ነው የሚሄደው። ይሄን ካላረገ እኔ ከዩቱብ እጠፋለሁ። አብርሽ ሌላ ሄርሜላንም ሩታንም ትቶ ሌላ ሴት ጋር ካልሄደ እኔ እግዚአብሔርን ከዩቱብ እጠፋለሁ። ሌላ ላንብብላችሁ ማለት ፎዚያ የምትባል እህታችን ባይዘው፣ በዚህ አጋጣሚ ስማችሁ የምትጠሩ ትኖራላችሁ። ፎዚያ ዩሱፍ ትባላለች። አብርሽ ድራማ ይብቃ፣ አትጫወትብን አለች ማለት ነው። አዎ ከነሱ መለየት ተደርጎበታል መድኃኒት። ግን መረጃውን እያሳዩት መረጃውን መቀበል አይፈልግም። እነሱ ይምጡ አለ ማለት ነው። ኦኬ እነሱ ይምጡ። ኦኬ ፊፊ የምትባል ደግሞ ምን አለች መሰላችሁ? ሲጀምር ሄርሚ መጠርጠር የለባትም እዛች መተታም ጋር አታወዳድሯት። ሲጀመር ሄርሜላ እኮ ምንም ለሱ ብላ እኮ ስትንከራተት ደፋ ቀና ስትል የነበረች ሴት እኮ ናት። እንዴት ነው ሄርሜላ የምትጠረጠረው? በምን ሂሳብ ነው የምትጠረጠረው? እኔ ራሱ በጣም ነው የገረመኝ። ኢቭን እንኳን መረጃ እንኳን እያሳየችው መረጃውን መቀበል አይፈልግም አብርሽ። በጣም ያሳዝናል። አይም ሶሪ። ኦኬ ሌላ ላንብብላችሁ። ሻሜል የምትባል ወይም የሚባል ሴት አቤል ሲጀምር ድሮም አላመንኩትም፣ ወሬ ለመውሰድ ነው አሁንም የመጣው። አዎ አቤል እንደዛ ነው። አቤል የነሱን አንዴ ወደ ሩታ አንዴ ወደዚህ ነው የሚለው። እሱ ማለት የድግስ ቤት ጭልፋ ነው። አቤል ማለት የድግስ ቤት ጭልፋ። የድግስ ቤት ጭልፋ ካያችሁ ሰው ወከባ ሰርጉ ምናምን ከሆነ ድግስ ከሆነ ወከባ ላይ ያልጫው ጭልፋ ቀይ ወጥ ውስጥ የሚከቱ ሰዎች አሉ። ገጥሟችሁ አታውቁም? የቀይ ወጡ ጭልፋ ጎመን ውስጥ፣ የቀይ ወጡ ጭልፋ ድንች በካሮት ውስጥ አልጫ ውስጥ የሚከቱ አሉና አቤል ማለት ለእኔ የድግስ ቤት ጭልፋ ነው። በዚህ አጋጣሚ እንድነግራችሁ የምፈልገው ማለት ነው። እስኪ ትንሽ ደግሞ ላንብብላችሁ። ፋጡማ የምትባል 2024 ይላል ስሟ፣ ደስ ሲል ፋጡማ 2024። ሄርሜላ አንቺ ምንም ጥፋት የለብሽም። አዎ ሄርሜላ ጥፋት የለባትም። እሱ ሌላ ዓላማ፣ አብርሽ ሌላ ዓላማ ስላለው ከዓላማው እንትን እንዳይል ብሎ ነው። ገባችሁ? እቅድ አለው። ገባችሁ? አቤል ሞዛዛ ወደዛ ሰፈር መች ጠፍቶኝ። ለማንኛውም አቤል ተረጋጋ። ኦኬ ፌርሙዝ የምትባል እህታችን ሄርሜላ ንጹሕ ሴት ናት። አዎ የፍቅር ሴት ናት፣ ክብር ያላት ሴት ናት በእውነት። አዎ በዚህ ልክ ሄርሜላ ዝቅ የሚያደርጋት ነገር ማየት አልፈልግም እኔ። አም ሹር 100% ነግራችኋለሁ። ሄርሜላ እዚህ ውስጥ የለችበትም። ራቁቱን መድኃኒት እየሰጡት የተቀረጸ ቪዲዮ ነው ያሳዩት። ግን ይሄንን እንኳን አይቶ እነሱ ይምጡ 100% እርግጠኛ ስለመሆኑ ይላል። አብርሽ በጣም ትቀልዳለህ የሴት ልጅ ህይወት ላይ። ሩታን እንደማትፈልጋት አሁን ገብቶኛል። ግን በዚህ ልክ ሩታ ላይ መቀለድ አይጠበቅብህም። ገባክ? ያንተን ህይወት ለማስቀጠል የሆነ ሰው ህይወት መበላሸት አለበት እንዴ? አይደብርክም እንዴ? ሄርሜላ ደግሞ አትለማመጩ። እስኪ ሌላ አለም የምትባል እህታችን ምን አለች? ሄርሜላ እየመጣሽ አትለጠፊ፣ ክብርሽ ላይ አብርሽ አንቺ ላይ ድራማ እየሰራ ነው። ትክክል ነው። ሌላ ሴት ሊያመጣ ነው አብርሽ። እመኑኝ፣ ሌላ ህይወት ውስጥ ገብቷል። እመኑኝ። ሩታንም አይፈልግም፣ ልጁንም አይፈልግም፣ ሄርሜላንም አይፈልግም። እመኑኝ። ይሄን ካላረገ ታያላችሁ። ሄርሚ በቃ አትለምኝው። እውነት ሲገባው እራሱ ይመጣል። አዎ እኔ ይሄ ነው እኮ እየተቃጠልኩ ያለሁት። ሄርሜላ ለምንድን ነው የምትለምኝው? አትለምኝው። በቃ እህቶች ሁሉ የሄርሜላ የምትባል ልጅ ናት ይሄን የጻፈችው። በቃ አትለምኝው። እውነት ሲገባው እውነት ሲገባው ሲመላለስ እሷ ጋር እሷ ህይወት እሷ ቆማ ሴት እኮ ናት። ጊዜዋ አይለፍባት። አብርሽ እየመጣ በወጣ ቁጥር እየገባ በወጣ ቁጥር ሄርሜላ ህይወት ላይ ጊዜዋ አይለፍ። ሌላ ቆንጆ ሀብታም ሸበላ ትጠብሳለች። ኦኬ ጅንኑ የመሰለ ሰው ታመጣለች።
እሙ የምትባል እህታችን ምን አለች? ሄርሚ የኔ ውብ እንኳን ሀቅሽ ወጣ። መቼ አቋወጣ? መቼ አመነ? እሱ 70% አምኖ 30% እነሱ ሲመጡ ነገር እኛ አላረግንም እንደዚህ ቤታችን መጥቶ እንደዚህ ወጥቶ እንደዚህ ሆኖ ብለው ይክዳሉ። ቪዲዮውን አይተው ከዛ በኋላ አስቡት ምን እንደሚፈጠር። ስለዚህ አሁንም ቢሆን አብርሽ እየቀለድክ ነው። ቀልደኛ ነህ በጣም። ሴቶቼ ላይ አትቀልድባቸው እባክህ። በቃ ተደርጎብህ ነበር፣ ድነሃል። አሁን ፈጣሪክን አመስግንህ ወይ ወደ ትዳርክ ወይ ወደዛች ሶስተኛዋ ሴት ጋር ሂድ። ኦኬ። ሀያት የምትባል እህታችን ምን አለች? ሄርሚ የኔ ኩሩ ሰው፣ የኔ ፍቅር ሰው፣ የፍቅር ሰው። ሄርሜላ አፍቃሪ ናት በጣም። አብርሽ ድራማ እየሰራብን ነው። ትክክል። ሄርሚ የኔ ንግስት፣ የኔ ንጹህ ልብ፣ የዋህ አምላክ አለልሽ እንዳፈሪ የምትሉ ብላለች ማለት ነው። አፈራ። ዛሬ ደግሞ ቀንድ ያወጣ ሰይጣን በስማም። እቺ ስድብ ነው፣ ይቅርብኝ፣ ይቅርታ፣ ሶሪ። ይሄ ማንበብ አልፈልግም። ለሄርሜላ ነው የሰደበቻት። ሄርሜላ ቆንጆ ናት፣ ምንም ይወጣላት ነገር የለም። ሸበላ ናት። ሺዝ ቬሪ ስማርት ሌዲ፣ የፍቅር ሰው ናት። ሰውን በጣም የምታከብር ሪስፔክት ያላለ ሰው እንጂ የተለየ አመለካከት ያላት ሴት ናት። አብርሽ ግን ሌላ ህይወት ሊገባ ነው። ሩታንም አይፈልግም፣ ሄርሜላንም። ሄርሜላ አትለምኙ፣ ሌላ ቆንጆ ሸበላ ይዘሽ ትመጫለሽ የኔ ቆንጆ። ለማንኛውም ቤተሰብ ይሄ ነበረ የዛሬው ቪዲዮ። ኮመንታችሁ በጣም አሪፍ ነው። ሄርሚ ቤት የተኮመተው ኮመንት ነው ያነበብኩላችሁ፣ አብዛኛው የሰው አስተያየት። እስኪ አንዳንዴ ስማችሁን እየጠራው እንደዚህ እንትን ልበላችሁ ብዬ ነው። ቤተሰው ላይ ቀረ ምንድን ነው እናንተ ቤተሰቦች? ሰብስክራይብ አድርጉ እንጂ ቤቱን ሰብስክራይብ አድርጉ፣ ሰብስክራይብ አድርጉ። ሰብስክራይብ እኮ አዳዲስ ሰብስክራይብ ካልመጣ እኮ በየቀኑ ቤተሰው ቪው አይኖርም። ሶ ሰብስክራይብ አድርጉኝ ፕሊዝ፣ ልለምናችሁ በእናታችሁ ሰብስክራይብ አድርጉኝ እሺ። እና ወዳችኋለሁ፣ አከብራችኋለሁ እህቶቼ። ባይ ባይ። ደህና አደሩልኝ።